ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። እንዴት ናችሁልኝ? ዛሬም እንደተለመደው ተመልሼ መጥቻለሁ። ዛሬ ተመልሼ ስመጣ ግን ጨጨብሳ ልሰራ ነው። እኔ ግን ሰርቼው አላውቅም። ዩቲዩብ ላይ አይቼ ነው ልሰራላችሁ እየወሰንኩት። ምክንያቱም ዛሬ ቁርስ ሰዓት ነው ብዙ ጊዜ ጨጨብሳ የሚበላው፣ ግን ሰዎቻችን ስለወጡ እራት ሰዓት ላይ ለመስራት ወስነናል። በእንቁላል ነው። እኛ ሁለት አድርገናል። እንግዲህ እንደ ፍላጎታችን ሁለት ነን እና የኔና የእሷ ድርሻ ማለት ነው። ሁለት እንቁላል አርግቻ አለ፣ ጨው፣ ዘይት ይሄ ዘይቱን ነው፣ ግን ያው ዘይት ብላለች። መጀመሪያ እንቁላሉን ነበረ ስታረግ የነበረው። መጀመሪያ እንቁላላችንን አደረግን። ይሄንን ጨጨብሳ እየሰራችሁ ልክ አሰራችሁ ስትወጣ እየሰራችሁ ብሉ። እንቁላል፣ ወተት፣ ዘይት ነው። መጀመሪያ እንቁላል ከተናል፣ ከዛ ወተት ነው እያለችው። እንግዲህ ለመጀመሪያ ጊዜ ነው የምሰራው። አብራችሁን ታዩታላችሁ። እንግዲህ ጥሩ ወጣዋል ጥሩ አውጣውም የሚለው ማለት ነው። ከዛ ወተቱን ግምቱን አላውቀውም፣ ግን ያው ዝም ብዬ እንደው በመጠኑ ልክተተው። ይሄን አልጨምሬያለሁ፣ ወተቱ ማለት ነው። ማዝዬ ወተቱን ፍሪጅ መልሽው። ጨው አያት እንደ ሄዷል ማለት ነው። ያምራል። እጮኛዋን እያሳየችኝ ያምራል አልኩ። በጣም ይቅርታ ቪዲዮ ያቋረጥሽብኝ። ምንድን ነበር? ወተት ጨመርኩ፣ እንቁላል ጨመርኩ እና ጨው ይበዛል ግን ከዛ ይበቃል ብዬ አስባለሁ። ሄዳል ጨው ብቻ ጨው እናንተ እንደሚበቃ እንደ ሴትነት ሙያችሁ ገምታችሁ ጨምሩበት። እንቁላል ዘይት አልጨመረም። በግምት ረዝም ብዬ ማለት ነው እየጨመርኩ ያለሁት እኔ። እናንተም እንደ ግምታችሁ እንደ ራሳችሁ ማለት ነው። ብቻ የሚገባው ማቴሪያል ነው ማወቅ ያለባችሁ። እንቁላል ከትቻለሁ፣ ወተት ከትቻለሁ፣ ዘይት ከትቻለሁ። ከዛ ጨው ጨምሬያለሁ። እንመተዋለን። ላሳያችሁ። እንደዚህ በደንብ አድርጋችሁ ልክ እንደዚህ ትመቱታላችሁ። ላይክ እያደረጋችሁ እንደዚህ በደንብ ትመቱታላችሁ። ወተት ያንሰዋል፣ ማዛ ወተት ያንሰዋል። ኢኮኖሚ ያናቀን አንቺ ልጅ። ኧረ እኔ አሁን ክተቺ። ልጆቹ ለራሳችን ገዝተን ለእናንተ ጨረሳችሁት ነው የሚሉት። አሁን ልጅቷ ትመጣለች። እባክሽ አንድ ቀን በልቼ እድሜ ልኬ እንደበላሁ አታስቆጥሪብኝ። የእውነት ነው ብላችሁ ለመጀመሪያ ጊዜ ዩቲዩብ ላይ አይቼ ነው እኔ ራሱ እየጀመርኩት ያለሁት። እናንተም ደግሞ ያው ቤተሰቦቼ እኔ ሰርቼ የምበላውን እናንተ ማየታችሁ ሰርታችሁ እንድትጠቀሙ በሚል ላሳያችሁ መጥቻለሁ ማለት ሰራ። ልክ እንደዚህ ከመታችሁ በኋላ እና ዱቄቱን ጨምርስ ወንፊት አይ ሞያ እንዳትሉ አይደል ቪዲዮ ነው። ዱቄት ለእናንተ ስንት እንደሆናችሁ አስባችሁ ለሚበቃችሁን ያህል ነው መከቱት ማለት ነው።
እኛም ሁለት ስለሆነን እንግዲህ ለሁለት ሰው አይበቃም። ይሄ ያው የመዓዛ ወድ ያው ከፍ ስለሚል ከፍ ላድርገው። ነይ ወተቱን አስገቢ አንቺ ልታስገድኛለሽ። ይበቃናል ብዬ አስባለሁ። እስኪ ይበጥበጥ ለማለት ውሃም ትንሽ ታረቁበታላችሁ። እጅ ማዛ አይዞሽ ታውሊ ቤሊክ ያው ውሃ ታረጉበታላችሁ። ቀጠን እስከ እንዴላ አድርጋችሁ ነው የምትመጡት። እየታጠበች ነው በያት። ገላዋን እየታጠበች ነው በያት። አንተ ተሐመም በያት እንጂ ወይ አሮጊት ያጣሰራ ታስቀምጠኝ ምን እኔ ልቀይርልሽ በያት እንጂ بترد ايه بترد فكيها خليها يلا هيجي انت عملت شي بركوش او ما عملت؟ لا ما لبست باركوش بعد بركلور قولي لها ما تعمل كوش، قولي لها بس هيك قولي لي عملت ሴትዬ ሰላም አትሰጠኝም። እንግዲህ በእንደዚህ አይነት ሁኔታ ነው የምንኖረው ማለት ነው። የመታውትን ላሳያችሁ። ይሄት ሁሉም አልቆ ተቦክቶ አልቆ ማለት ነው። ይሄንን ይመስላል። ቆይ ላሳያችሁ በደንብ ይሄንን በመጥበሻ እየቀነስን እየጋገርን አሳያችኋለሁ ማለት ነው። እኔም ለመጀመሪያ ጊዜ ነው የምጋግረው። በነገራችን ላይ ምርጥ ነው አልላችሁም። እንግዲህ አይታችሁት ነው ምርጥ መሆኑን አረጋግጣችሁ የምትሰሩት ማለት ነው። እና ይሄ መምቻው ካላችሁ በእንደዚህ አይነት ብታቦኩት ጥሩ ነው፣ እንዳይጓጉልባችሁ። ትንሽ ቀጠነ። ምን ታረጋላችሁ? ምን ላደርግ መሰላችሁ? ግድ የለም ዱቄት ትንሽ እንጨምርበት። ዱቄቱ ተበተነ። አይ ሞያ ወይ እኔ ምግብ ስሰራ ምግብ ልናዝ ነው ይላሉ ልጆቼ። ሰዎቹ ሲወጡ ማለት ነው እሱን እያዘዙ ይበላሉ። ወይኔ ተጠቃ መጥበሽን እዚህ ጋር እንቀይረው። አይታይም ግን ቀኔን ታዩኛላችሁ። ለማንኛውም ሊጡ ይሄንን ይመስላል። በጭልፋ እየቀነስን ሌላ ኩዛው መጥበሻው እንዳይዝ ትንሽ ዘይት አርግቼ ከዛ በመጥበሻችን እያፈሰስን እንጋግራለን ማለት ነው።
እየጋገርን የምናወጣበት ሳህን እናዘጋጃለን ማለት ነው። እንዳያልበው ላድርግበት። እንዲያነጥፍበትና እንዳይይዝ ማለት ነው፣ እንዳያልበው። ለማንኛውም ለመጀመሪያ ጊዜ ነው እየተጋገረ ያለው። ሲመስለኝ ምርጥ ይወጣል ብዬ አስባለሁ። ግምቴ ቆንጆና ጥፍጥ ያለ ጨጨብሳ ይሰራል ብዬ ነው። ለመጀመሪያ ጊዜ ነው በእንቁላል ምናምን የምሰራው ማለት ነው። በነገራችን ላይ እናንተም ወጣ ስትል ቸከሷ ማለት ነው። ከዛ ተፍ 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 እያላችሁ እራሳችሁን ጠግኑ የሚል ሙያ ነው ማሳያችሁ። የጠቢብ ና ሾነ በልኮንት ጂቦ ማዛ የዶሮ ሳንዱች ልናመጣ ትፈልጋላችሁ እያሉ አላለችው። አንቺ ጨጨብሳ መስሉ ልቤ ነው። ያቺ ጨጨብሳ ሆኖ እንደሚወጣ መቼ ያረጋገጥኩ ነው። በሰላም አውጣ። ወይኔ ጌታ፣ ወይኔ ማዛ ምን አይነት ሆኖ እንደሚወጣ እስቲ በትንሹ ልሞክረው ላሳያችሁ። ማዛ ልጠይቅ እንጂ ባዳ ባላ ባዴ አኪድ ባዴ አሃ ማዛ ፈልጋኔ ሳልፈልግ ምን አስባችሁ ነው? በዚህኛው ነው የሚሰቀሰቀው። ወይኔ የሰው ዕቃ እንዳላቃጥል በምን ልሰቅስቀው? ወይ ሞያ ወይ ሞያ። እኔ እኮ ምንም ላይ አታግዥኝም እኮ። ኧረ ማዛ ግድ የለሽም። ጽቡቅ ነው ጽቡቅ ይላል። ትሬ አያችሁ ተገለበጠ። አሃ አይ ቆንጆ ነው። ሞክሩት። ምርጥ ነው። ሞክሩት፣ ግድ የለም። ይሄኛው ለምን እንደሚጠቀሙት አላውቅም፣ ግን ለመሰቅሰቂያ ተጠቅሜዋለሁ ዛሬ። ምክንያቱም የቤቱ ባለቤት ልታሳየኝ አልቻለችም። አም ሶሪ። በሰለ። ኦ ማይ ጋድ። እንቁላሉን አበዛን እንደ ማዛ። አንቺ ጽቡቅ የሆነ እንደ ሕፃን ልጅ ቂጣ ነው የሚያብረቀርቀው ማዛ። እስቲ ልቅመሰው። ከሊት ነው ሊቀበለው። ጌታ መርጥ ነው። ጽቡቅ በቃ ይሁት አታረጉና ሁለተኛዋን ደግሞ ታረጉና ተለቅ አድርገው ሁለት ጭልፋ አድርገበት የቀደሙ ስላነሰ ማለት ነው። ከዛ እንደዚህ ተደርጎ እንደዚህ ስታረግ ነው ያየኋትማ ባለሙያዋ። እኔ ኮርጄ ነው ብያችኋለሁ። እንግዲህ እንደሰማችሁት እንግዲህ ደረሰች። ግን እስቲ ልቀማሳት። ላሐውልላህ ትነታረካለች አሮጊቷ። ለማንኛውም ሁለተኛውን ደግሞ ላሳያችሁ። ያው እንደዚህ ሰፋ አድርጌ ጋግሬዋለሁ። ሁለተኛውን ደግሞ ሹአምጦ ቆይ ትንሽ خلاص በእናትህ ነይ። ደረሰች። ትበላለች።
ትበላለች። ለመጀመሪያ ጊዜ ነው በእንቁላል የምሰራው እንዳልኳችሁ፣ እንቁላል ዱቄት ምናምን ተደርጎ ማለት ነው። ከአማረና ከተመቸ ደግሞ ስትገለበጥ ላሳያችሁ። እንግዲህ ደግሞ ጨርሰን ምናምን አለ አይደለ ጨጨብሳውን እየተሰራ ማለት ቁርስ እያደረኩኝ በዘይት ምናምን እየለወስኩኝ ያሳያቸው። በቅባት ወይ በቅቤ አለን ወይ በቅቤ ወይ በዘይት እየለወስን አሳያቸዋለሁ። ደግሞ ግን አፌ ሻፈደኝ። ምሬ ነው እራችሁ እንዴት እንደሚጣፈጥ ዝም ብሎ ለመብላት ራሱ የእውነት ኦ ማይ ጋድ ለካ እንደዚህ ይሰራል። ሰው እንዴት ራሱ እንደሚጠግን አሁን እኮ ገባኝ። በሉ እየሰራችሁ ልክ እግሯ ሲወጣ መዳም አስቤዛ ልግዛ ምናምን ብላ ስትል እያደረጋችሁ ብሉ ማለት ነው። ወዳችኋለሁ፣ እንዳትሄዱ የትም። ይሄንን ይመስላል እንግዲህ በምታዩት መልኩ በበርበሬ ሰርቻለሁ። እዚህ ጋር ግን ያለ በርበሬ በቅቤ ብቻ ነው የለወስኩት። ምክንያቱም በርበሬ ተከልክላለች። በርበሬ አትበላም ማሟት ማለት ነው። እና ይሄ ለሱ አስቀርችላት ነው። ይሄ ደግሞ ለራሴ ለውሼው ነው ማለት ነው በበርበሬ እና በቅቤ። ይሄንን ይመስላል እንዳልኳችሁ በእንቁላል በዘይት እንቁላል ዘይት ትንሽ ታደርጋላችሁ፣ ጨው እና ወተት፣ ከዛ ዱቄት ታደርጉና በጥበጥ አድርጋችሁ ቀጠና አድርጋችሁ እየጋገራችሁ እንዲህ ራሳችሁን ጠግኑ። እንቁላልም ፕሮቲን ነው ታውቃላችሁ፣ ወተቱም እንደዛው። እና ወተት እንግዲህ እንደምታውቁት ቢ12 ለአጥንት የሚጠቅም ቫይታሚን አለው። እንደዚህ እያደረጋችሁ ራሳችሁን ጠግኑ ላለው ውዶችዬ። በእንደዚህ አይነት መልኩ አልቋል። በጣም ነው የሚጣፍጠው በነገራችን ላይ በጣም ነው የሚጣፍጠው። እንግዲህ እየበላው ደግሞ ላሳያችሁ፣ ቁጭ ብዬ እየበላው ላሳያችሁ ብዬ ነው ደግሞ በጣም ነው የሚጣፍጠው። ማርያምን ቅመሱን፣ ስሩና ቅመሱት። በጣም ትወዱታላችሁ። ለመጀመሪያ ጊዜ ነው እኔ ራሱ የሞከርኩት ማለት ዩቲዩብ ላይ እንደ ድንገት አይቼ ነው የሞከርኩትና ይሄ ነገርማ እርግጠኛ ነኝ ጣፋጭ እንደሚወጣው ተስፋ አደርጋለሁ ብዬ ነው የሞከርኩት። እናንተም ደግሞ ሞክራችሁት ልክ እግሯ ሲወጣ ተፍ። አሰራሩ ራሱ አይከብድም፣ በጣም ቶሎ ነውና ሰራው። እንደዚህ አድርጋችሁ ሰርታችሁ እራሳችሁን ጠግኑ ማለት ነው። እወዳለሁ ወዶችዬ። አብራችሁን ስለነበራችሁ በጣም እጅግ አርግቻ አመሰግናለሁ። አታቋርጡ ነው የሚላችሁ። በጣም ይጣፍጣል። ሰርታችሁ ብሉ፣ ሞክሩ። ተወዳችኋለሁ። ከኔ ጋር ቻው ብያለሁ።